ዛሬ እንግዲህ ለነሳሚ ይሁን ለነገኒ እንዲሁም ለመሲ በጣም ትልቅ ቀን ነው። ለነሱ ብቻ ሳይሆን በተለይ ለኔም ደግሞ በጣም ትልቅ ቀን ነው። እናንተ ናችሁ የሚሆነውን ነገር አናቅምና ውጤቱ ምን እንደሚሆን አናቅምና እርግጠኛ ነኝ ያው ክፉ እንደማይሆን የውጤት ነገሮችን እንደማያበላሽ። ሰላም ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን እኛ ደህና ነን። ዛሬ እንግዲህ ለነሳሚ ይሁን ለነገኒ እንዲሁም ለመሲ በጣም ትልቅ ቀን ነው። ለነሱ ብቻ ሳይሆን በተለይ ለኔም ደግሞ በጣም ትልቅ ቀን ነው። ምክንያቱም ብዙ ተንከራትቻለሁ፣ ከነሱ ጋር ብዙ ለፍቻለሁ። የራሴም ጉዳይ የራሴም ጣጣ ያለብኝ እንኳን በጣም ብዙ ነገር ነው በቃ በእነሱ ምክንያት የሆንኩትና ይሄ እንዳለ ሆኖ የዛሬዋ ቀን ለኔም በቃ በአጠቃላይ ለዚህ ጉዳይ ውስጥ ለተሳተፉ ሰዎች ሁሉ እንትናችንን ሸክማችንን የሚያቀልልን ደህና የሚያደርገን አይነት ነገር ነው ብዬ ነው ማስበው። እና ታውቃላችሁ ቤተሰቦቻችን አሁን ዞሮ ያለንበትን ሁኔታ ማለት ነው። ይሄ በጣም ትልቅ ነገር ነው። ዲኤንኤ ውጤት ደርሷል። ዲኤንኤ ውጤታችንን እንግዲህ ራሳቸው ናቸው ሄደው ፈርመው፣ እኛ ግን ያው ከፍተን ቤት ነው የምናየው። ለእኛ ስጡን ብለን ተቀብለናቸው የመጣ ነው ማለት ነው። የተመረመሩትን ውጤት ያው ራሳቸው ፈርመው ነው የሚቀበሉት። ተቀብለው ብቻ ግን ለእኛ ነው የሰጡን ማለት ነው። ይዘን ውጤቱን መተናል። እነ መሲና ሳሚን ኦሬዲ ጠርተናቸዋል፣ እየመጡ ነው ያሉት። ገኒ ደግሞ ቤት ነው ያለችው ማለት ነው። አሁን እንትን የቀረው ማን ነው? ሁለቱ ነው የሚመጡት። እንገባና እንግዲህ ሁሉም ከመጡ በኋላ ከተሰበሰቡ በኋላ ውጤት የምናነብ ይሆናል። ግን አንተ ምንድን ነው እሱ የምትገምተው? ሁሉም የየራሱን ግምት ቢያስቀምጥ ማለት ሁሉም የራሱ ግምት አለ። እስከ ዲኤንኤ ምርመራውን ራሱ ለማድረግ ብዙ መስዋዕትነት ተከፍሏል። ብዙ ማለት ነው። እና በዛ ሁላ ማለት ጋር ሁላ ነገር ሲሆን የዛን ቀን አንተና መሲ ራሱ እዛ ሄዳችሁ ሆስፒታል እዛ ለመምጣት ራሱ በቃ ስንት አይነት ልመና ምናምን እንትን እንዳለ እና ለመመርመር ራሱ ብዙ መስዋዕትነት ነው የተከፈለው። ከሱ አንጻር አሁን እኔ ልገምት የምችለው አንድ ነገር እኔ እንጃ ብቻ ተቀባይነት ይኑረው አይኑረው የእኔ ግምት ሳሚ እሷ ልጅ ነው፣ መሲ ደግሞ አይደለችም ብዬ ነው የማስበው። ኦኬ እኔም ከዛ የተለየ ማሰብ አልችልም። ገኒ ልጅ ናት የሚል ስሜት የለኝም። ግን ከመሲ ውጪ መሲን የምትመስል ሌላ ልጅ እንዳለቻት አይነት ስሜት ይሰማኛል። በሷ እድሜ ያለች ምናምን ነገር ማለት ነው። እና ታዲያ እንዴት አጋጣሚ የገኒ ፎቶ መሲ ጋር ሆነ የሚለውን ደግሞ ሳስብ ልጅም ሊሆን ይችላል ብዬ አስባለሁ። ግን አላቅም፣ እኔ ሁለቱንም ነገር አላቅም። ብቻ ቤተሰቦቻችን ሁሉንም ነገር ብናየው አይሻልም? ገብተን ውጤቱን ስለዚህ ተመሳሳይ ግምት ነው ያለ። የኔ ግምቴ አትሆንም ትሆናለችም ብዬ መናገር አልችልም። ትሆናለች ብዬ የምናገርበት ምክንያቶች አሉ። አትሆንም ብዬ ደግሞ መናገርበት ምክንያቶች አሉ። በመጨረሻ ተስማምታ ገኒ ራሱ ተስማምታ መመርመሯ አንድ ነገር ነው። ለምን ልጇ ላትሆን ትችላለች። በኮንፊደንስ ሄዳ መመርመሯ በተደጋጋሚ ችግር የለውም ሄደን እንመርመር፣ ችግር የለውም ሄደን እንመርመር ስትል ነበረ ገኒ። አይደለም መጀመሪያ ላይ ዲኤንኤ አልፈራም ችግር የለውም እመረመራለሁ ምናምን እያለች በኮንፊደንስ ስታወራ ስለነበረ የእሷ ልጅ አትሆን ይሁን እያልኩኝም ፈርቻለሁ። ብቻ ምን አስፈራራን እኛ ውጤቱን ይዘነዋል፣ ወረቀቱን ማለት ነው። ናቲ አንተ ነው የምታነበው፣ እንግባ። እነሱም ቶሎ ይመጣሉ ብዬ አስባለሁ። ያለውን ውጤት በቃ ዝርግፍግፍ አድርገን ተናግረን ግልግል። እንዲህ ተጨነቅን እኮ አንተ ከስንት ወር ነው በዚህ ጉዳይ የተጨነቅ ነው። ግን ዛሬ እንግዲህ ያው ልዩ ቀንሽ ነው፣ ሰርግሽ ነው። ሰላም ነው። እንዴት ነሽ?
ውጤታችን የሚነበብበት ቀን ነው ዛሬ። ለዚህ ነገር ዝግጁ ነሽ ለመቀበል ነገሮችን ለመቀበል እንዲሁም ደግሞ ሁሉንም ቶለሬት አድርገሽ ሁሉንም በመስመሩ ማስኬድ ትችላለሽ። ብታስተውይ ትልቅ ሰው ነሽ። ልጅሽ ከሆነችም እንዴት አድርገሽ ልጅሽን ተቀብለሽ ማስገባት እንዳለብሽ ማሰብ፣ ልጅሽ ካልሆነችም ደግሞ እንዴት አድርገሽ ሳሚና እሷን እንዴት አድርገሽ ትሪት ማድረግ እንዳለብሽ፣ ከዚህ በፊት ያጠፋሻቸውን ጥፋቶች ሁሉ እንዴት ይቅርታ መጠየቅ እንዳለብሽ አስቢበት፣ አስተውይ። ገባሽ አይደል? በቃ ነገሮች ይስተካከላሉ። የሆነ ነገር ተፈጠረ፣ የሆነ ነገር ሆነ፣ በቃ ይፈጠራል። ምንም ይሄ የሰው ልጅ እስከሆንን ድረስ በህይወት ላይ መቼም ቀጥ ያለ መንገድ አንሄድም፣ ዝግዛግም አለው። ፈርተሻላ? የእውነቱን ነው እኮ ናቲ እኮ እንግዲህ በኮንፊደንስ ልጅሽ እንዳልሆነች ምንም አይነት ግንኙነት ባይኖራችሁ ኖሮ በኮንፊደንስ ለምን እፈራለሁ ትያለሽ። ለምን ምን ያስፈራኛል ብለሽ መናገር። ያው እነ ሳሚ የሚምጡና ውጤቱ የምናነበው ይሆናል። ባለጉዳዮቹ ዋናዎቹ ሳይኖሩ ባለጉዳዮቹ ሳይኖሩ ነው እንዴ? አይደለሽም እንዴ? ልጅ እናቷ የምትፈልገው ልጅስ፣ ይሄን ሁሉ ጊዜ እናቷን ስትፈልግ የነበረችው ልጅስ፣ ይሄን ሁሉ ጊዜ ደግሞ ፍቅረኛውን ፍቅረኛ ነች ወይስ እህቴ ነች ብሎ ሲጨነቅ የነበረው ሳሚስ እንዴ? ሁለት ነገር እኮ ነው እዚህ ጋር። አሁን ፍቅረኛ ነች ወይስ ደግሞ እህቴ ነች እያለ እስከዛሬ ድረስ ሲጨነቅ የነበረው ሳሚ አለ። እንደገና ደግሞ እናቷን የምትፈልግ 20 ዓመት ሙሉ ከዛ በላይ የለፋች ልጅ አለች እዚህ ጋር። ገብቶሻል? እነሱ ናቸው አይደል? ከአንቺ በላይ እንደውም እነሱ ናቸው። ምክንያቱም እነሱ ገና ወጣት ናቸው። ወደፊት መኖር የሚፈልጉት ህይወት አይነት አለ። ብዙ ነገር አለባቸው። ገባሽ? ይህንን ውጤት ሲሰሙ ብዙ ነገር ያቀልላቸው፣ እውነት ለመናገር ማለት። ስለዚህ በእርግጠኝነት እኔ የአንቺን ጥርጣሬ ፊትሽ ላይ ያለውን ጥርጣሬ ሳይ የሆነ ነገርሽን ሳይ ውጤቱ እውነትም የመሲ ልጅ እሷ ልጅ ትሆኑ ብዬ ገምታለሁ። አንዳንድ ነገሮችን ደግሞ ዝም ብዬ ሳስብ ደግሞ አይ ልጇ አይደለችም የሚል ሀሳብ ይመጣብኛል። ስለዚህ እኔ ሳሚ ለምን ቆይ መጨረሻ እድል እንስጥሽና እስኪ ውጤቱ ምንም እድል አስፈልጋለሁ። አሁን ይሄ በቃ የመጨረሻው ደረጃ ነው እኮ ይሄ አሁን ይከፈታል። ስለዚህ እሱ ይከፈትና እናያለን እኮ ይምጧ መጀመሪያ። ለምን ቆዩ እነሱ ደግሞ ዛሬ በቃ ትልቅ ነገር ነው። ምንም ነገር የለም ዛሬ ትልቅ እንትን ነው። እርግጠኛ ይፈጠር ግልግል፣ ለእኛ ግልግል፣ ለአንቺም ግልግል። አንቺም የደበቅሽው ነገር ካለው በውስጥ ሻፍነሽ የምትኖሪው ሚስጥር እኮ ይገላል። ባይዘ በውስጥ ነገሮችን አፍነ ስትኖር ታፍነ ነው የምትሞተው። መጡ መሰለኝ። ሳም እናንተ ናችሁ? እንዴት ናችሁ? እንግዲህ ዲኤንኤ ነው። ተረጋጋ። ይህን ሁሉ ጊዜም ታግሳል እኮ አይደል እንዴ? ከዛ በፊት አንድ እድል እንስጣት ለሷ፣ የመጨረሻ የምታምንበት እድል ካላት ለማዋሸት ነው ስራዋ። ሳሚ ለምን ጊዜያችን እንፈጃለን? የምታምኝበት ውጤቱ መጥቶ ምን ጊዜ አስፈጀን ነው? በቃ እቺ ልጅ ከጊዜ ወደ ጊዜ አያት እስቲ ራሷን እየጣለች ነው ያለችው፣ እየታመመች ነው ያለችው። በቃ ውጤቱ እስከመጣ ድረስ ውጤቱን አሳዩንና እንገላገልኛለን። ሳሚ ውጤቱ ይመጣል፣ መጥቷልም ይነበባልም። ላይነበብ አይደለም የመጣው ግን ገኒ አሁን ላይ አንድ እድል እንስጥሽና የምትናገሪው ነገር ካለ ተናገሪ። አያስፈልግም ተናገሪ የምትናገሪው ነገር አይደለም። የባለፈው 2 ቀን ምናምን ተሰጥቶሻል አይደለ? የአንቺ ልጅ ከሆነች እውነቱን ተናገሪ። አሁንም ቢሆን እድሉ ይሰጥሽ። ዲኤንኤ አይተን ከምንል ይሻላል። የምር በዲኤንኤ ለምን ትለያለች ልጅሽ?
አንቺ ማመን ስትችይ ቀድመሽ መቀበል ስትችይ እሷ ነገር ተደርጓል አምጥታችኋል ገንዘብም መጥቶበታል ስለዚህ ይነበብ ዴን ነው አረ ምንም የምትፈሪው ነገር የለም እሱ ያስፈራል ግን በቃ ይነበብ ካላችሁ ይነበብ ደግሞ አትኩነጥነት እስኪ ሊነበብ ነው የመጣው ሳይነበብ የሚሆነውን ነገር አናቅምና ቆይ ባለጉዳዮቹ እናንተ ሶስታችሁ ነው ዋና ባለጉዳዮቹ የሚሆነውን ነገር አናቅምና ውጤቱ ምን እንደሚሆን አናቅምና ሳሚም የምትናገረው ነገር ካለክ እድሉ ልስጥ እኔ ይሄ ውጤት የመሲ የገነት ልጅ ሆነችም አልሆነችም የኔን ነገር ማጣራት ፈልጋለሁ ሲጀምር የራሴን ጉዳይ ማለት ግን የመሲ የገነት ልጅ የሚል ከሆነ ይሄ ውጤት በቃ እኔና አንቺ ገነት ካሁን በኋላ አንተዋወቅ ምክንያቱም ብዙ ወራቶች ቻውደሽናል ይኸውልሽ ግን በምክንያት ነው ይሄ ነገር የሚሆነው የኔና አንተ ማለት ነው ብዙ ወራቶች ቻውደሽናል አንደኛ የመሲን አሰቃይተሻታል ሁለት ደግሞ እኔም ብዙ ያሸሽኝ ነገር አለ ማለት ነው ከዚህ በላይ ስለዚህ ይሄ ውጤት የኔና አንቺን ህይወት ይቀጥላል ወይ ያቋርጣል ማለት ነው ስለዚህ ናቲ የሚያስቀጥለው ምን ሲሆን ነው የሚያቋርጠው ምን ሲሆን ነው እሺ በጣም ጥሩ አንተም የራስህን ስሜት ተናገር አሁን ደግሞ ቆይ መብቱ ነው ማለት እንደዛ ቀጥይ መሲ ቀጥይ ውጤቱ ምንም ሊሆን ይችላል ግን ይሄ ከሆነ ይሄ ብለሽ የምትናገሩ ነገር ካለሽ ቀድመሽ ተናገር ውጤቱን ማየት ብቻ እሷ ተስፋ ቆርጣለች እኮ በቃ በጣም ጥሩ ቤተሰቦቻችን እንግዲህ አሁን ዋና ወሳኛው ሰዓት ላይ ደርሰናል ውጤት የሚነበብበት ሰዓት ላይ ደርሰናል ቁጭ በልና እዚህ ጋር ነው ወደዚህ ጋር ይከብዳል ስሜቱ እንግዲህ አስተካክለህ በደንብ ውጤቱን አውጣና አንብብልን የሚፈጠረውን ነገር እርግጠኛ ነኝ ያው ክፉ እንደማይሆን ይሄ ውጤት ነገሮችን እንደማያበላሽ ዝግጁ ናችሁ የምትናገሪው ነገር አለ ምንም አያስፈልግም በቃ ውጤቱን ብቻ ነው ቀጥ ዝግጁ ናችሁ የዲኤንኤ ምርመራ የዲኤንኤ እናትነት ምርመራ የምሳሌ ቅጽ ለማብራሪያ ብቻ የላብራቶሪ ስም XYZ ጄኔቲክ ምርመራ አድራሻ አዲስ አበባ ኢትዮጵያ የላብራቶሪ ማረጋገጫ ISO IEC 17025 የሪፖርት ቁጥር DNA-TT-000123 የተመረመሩ ግለሰቦች ልጅ ስም መሰረት የተፈተነው ግንኙነት ያው ሴት ልጅ እንደማለት ነው ሴት የእናት ስም ገነት የተፈተነው ግንኙነት ባዮሎጂያዊ እናት የናሙና መረጃ የናሙና አይነት የአፍ ውስጥ ደግሞ ቦካል ቼክ ስዋብ የናሙና ሁኔታ ለምርመራ ተስማሚ የናሙና አስተዳደር ቼን ኦፍ ከስተዲ ተጠብቆ የተፈጸመ የምርመራ ዘዴ የዲኤንኤ የምርመራው ኧረ በስነ ስርዓት አንብብ ነው በስነ ስርዓት ለምን አታነብም አይሰማም እየተሰማ እኮ ነው ማሰማቱ አይደለም በስነ ስርዓት አታነብም እንዴ ቶሎ እሺ እንዴ
ምን ይላል? ቃላት ተለቃቀመ። እሺ ስሙኝ ዝም ብላችኋል። ሾርት ታንደም ሪፔት ትንተና መንገድ በብዙ ጄኔቲክ ሎካይ ላይ ተካሂዷል። አንድ መደበኛ የላብራቶሪ ሂደት ከመሰረት የተገኘው የዲኤንኤ ፕሮፋይል ከገነት የተገኘው የዲኤንኤ ፕሮፋይል ጋር ተነጻጽሯል ይላል። በተፈተኑ ሁሉም ጄኔቲክ ሎካይ ላይ መሰረት ከገነት ጋር የሚያስፈልጉትን የእናት አሌሎች የሚያስፈልጉትን የእናትነት ከሌሎች እንደሚጋራ ተገኝቷል ይላል። አሁን ተዘጋጁ፣ ወደ መጨረሻው እንትን እያለፍኩ ነው። መደምደሚያ። እሺ መደምደሚያ ለሁላችንም መደምደሚያ ይሁንልን ይሄ ነገር የምር ከዚህ ጭንቀት ራሳችሁን አዘጋጁ። አንብብ። እሺ ዳነበሩ ሳም አንብብ። መደምደሚያ በተካሄደው የዲኤንኤ ምርመራ ውጤት ለምን አትናገርም አንተ? ያማ እንዴ ናቲ ቶሎ በላ። አምንቼ ጋር ነበር ነው ሳሚ። ቆይ ተረጋጋ። እዛው እና ምንድነው ጊዜ የምትፈጅብን እንዴ? ተሳቀናል ግን እኮ እዛው ነይ እዚሁ እንጂ ሳሚ ጋር ዳነበሩ ሳም በተካሄደው የዲኤንኤ ምርመራ መሰረት ገነት አንብበው። ለምንድን ነው የማነበው? አንብብ፣ እየጠበቅን ነው። እስኪ ተረጋጋ። ቆይ ባለ ጉዳዮች እኮ እኛ ነን። አንብበው በቃ። እሺ አንድ እሺ፣ ግን ራሳችሁን ተረጋጉ። ምንም ሊሆን ይችላል ውጤቱ። አንብብ በቃ፣ ንገራቸው። በቃ መገላገል ነው፣ ንገራቸው ነው። መደምደሚያ በተካሄደው የዲኤንኤ ምርመራ መሰረት ገነት የመሰረት ባዮሎጂያዊ እናት አረ ንገረን በእግዚአብሔር ናቲ። እኔ ልወጣ ነው። እሺ በቃ ከዚህ በላይ ጊዜ የለኝም ናቲ። ለምንድን ነው የማይነግረን? ያማል እንዴ? ችግር አለ? ገነት የመሰረት ባዮሎጂያዊ እናት መሆኗ ተረጋግጧል። ምንድነው ገነት? እሺስ ምንድነው? የእናትነት እድል ፕሮባቢሊቲ ኦፍ ማተርኒቲ 99.99 ነው የሚለው በስነ ስርዓት የፈራሁት ደረሰ። ሰላም መስጥለው በቃ ና አሳይ። አነበብኩ ዳር እንደ ምን አሳየኝ። ባይኔ ካላየሁ አላምንም። እኔ ገነት ለዚህ ነው የሁሉ ያለፋሽን፣ ለዚህ ነው ይሄን ሁሉ ያለፋሽን። የምን ውርደት ነው አንተ? የምን ውርደት ነው? ከዚህ በላይ ምን ውርደት አለ? እናትሽ ናት እሷ። ምን አልገባኝ። እናትሽ ናት። በስነ ስርዓት ተነሳ። አንተ ምን አይነት ሰው ነሽ? በእግዚአብሔር ምን አይነት ሰው ነሽ? ገኒ ለዚህ ነው ያሉ ልፋት። ልጅሽን እናትሽ እናትሽ ናት። ይኸው 99.9 እናትሽ ናት።
ምን ሆነ ነው? ቆይ አንተ እንዴት ነው? ምን ሆነ? በቃ ይገባኛል። አዎ ልጅ አንቺ አየሻ የምትሰሪውን ነገር አየሻ። አንተም እሷም ልጇ ልትሆኑ ትችላላችሁ። ምን ተረጋጋ። በቃ ዋናው ነገር እሷ እናቷ ማግኘቷ ነው። አንድም ነገር ማለት ነው። ሰው አንዳንዴ ለሚወድ ሰው መስዋዕትነት መሆን ነው። ኦኬ ፍቅር ብቻ አይደለም ማሰብ ያለብህ፣ ጾታዊ ነገር ብቻ አይደለም። እህትም እንኳን እንዴት አትችላ ዝም ትላለሽ? አየሻ የምትሰሪውን ነገር ከእህቱ ጋር ነበር። ይሄን ሁሉ ጊዜ ሲጋደም የነበረው ከእህቱ ጋር ነበር። እንዴት ይሄን ሁሉ አመጣሽኛለሽ? እሺ እንዴት ቆይ እንዴት አስቻለሽ? በእግዚአብሔር እንዴት ቆይ እንዴት እኔ እና አላቅሽም ማለት ነው? እናቴ አይደለሽም ማለት ነው? አጥፍተሻል። አብረን እየኖርን አልነበረም ማለት ነው? ገነት እሺ ራስሽንም እነሱንም ነው የሸወድሽው ማለት ነው። እንዴት እንደዚህ ታደርጊያለሽ? የእነም ትሄጂው አንተ እንደዚህ አትሁን። በቃ እንዴት ነው ማለት ነው? እንዴት ነው ማለት ነው? ለማለችው እህት እኮ ነው የሆነችው። በቃ ለበጎ ነው። አልችልም መገመትም ይሄንን ማየት መገመትም አልችልም። የት ነው የምትሄደው አንተ? ነገር ውስጥ ምን ልትሆን? ራሴን ነው ማለት ነው። ሳሚ ጊዜ ወስዶብኛ የልቤ የውስጤ ያለፈው ቁስሌ ያስረሳችኝ ቆንጆ የፍቅር መምህሬ አብራኝ እንድትኖር እንደ ቃል ዘንታ ካያችው ንገሩኝ ሰላሜን ለአንድ አፍታ ያለ እሷ ለመኖር እንዴት እችላለሁ? ዳግም ከተሰበርኩ አልችልም